በህልሜ ራብ ማጠብ ምንድነው? በህልሜ ላም ፊቴ ላይ ስትሸና አየው። በህልሜ ታናሽ ወንድሜ ቁመት ሲያጠር አየው። የነዚህ ህልም ፍቺያቸው ምን ይመስላል? ሰላም ውድና የተከበራችሁ የድሪም ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ቻናላችንን የጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነው ወደ ድሪም ቲዩብ በሰላም መጣችሁ እያልኩኝ በዚህ ቻናል የተለያዩ የህልም ፍቺዎች የሚገኙበት ሲሆን በዛሬው ቪዲዮ እንዲፈታላችሁ የጠየቃችሁን የህልም ፍቺዎች የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑን ስንል በአክብሮት እየጠየቅን ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ እንዲፈታላችሁ የምትፈልጉት የህልም ፍቺ ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን። እሺ በመጀመሪያም እህቴ ሩሃማ ወደ ጠየቀችኝ የህልም ፍቺ ሄዳለሁ። በህልሜ ተኝቼ ስነሳ የምቀመጥባት ወንበር ቡጭቅጭቅ አድርገውት ከዛ ፈቀቅ ብዬ ሳይ ጥቁር ቀጭን ረጅም እባብ በሩ ጎን አየሁ። ከዛ የሞተ መስሎኝ ሳይ የሆነ ሰው ይመስለኛል አይዞሽ አትፍሪ ይለኛል። እባቡን አንስቶ ይውጠዋል። ከዛ እባቡ መልሶ ከአፉ ውስጥ ይወጣል እና በሽንት ቤት ገብቶ የጠፋም መሰለኝ ደግሞም የሞተ ይመስለኛል። ብቻ አላወኩም እና በጣም እደነግጣለሁ። ያ ሁሉ ሲሆን እኔ አልጋ ላይ ቁጭ ብዬ ነው። ከዛ አልጋዬን ሳይ ምንም አልሆነም እና ተመስገን ብዬ ነቃው። ፍቺው ምንድነው ይላል። እሺ እህቴ ከዚህ በፊትም ስለ እባብ የሰራሁት ቪዲዮ አለ። ብዙውን ጊዜ እባብን በህልም ማየት በህይወታችን ውስጥ የሚያስጨንቀን ወይንም ደግሞ የሚያስፈራን ነገር መኖሩን የሚያመላክት ነው። እንዲሁም የሰው ጠላት ወይንም ከኛ ተቃራኒ የሆነ ሰው በዙሪያችን መኖሩን የሚያመላክት የህልም ፍቺ ነው። እናም እህቴ ወደ አንቺ ህልምም ስመለስ እባብን ማየትሽ በህይወትሽ ውስጥ የሚያስፈራሽ ወይንም ደግሞ አሁንም የሚያስጨንቅሽ ነገር መኖሩን የሚያመላክት ነው። እናም የሆነ ሰው አይዞሽ አትፍሪ ይለኛል ላልሽው ይህ በህይወትሽ ያ የሚያስጨንቅሽ ወይንም የሚያስፈራሽን ነገር ከጎንሽ ሆኖ ጭንቀትሽን የሚጋራሽ ወይንም ደግሞ የሚካፈልሽ ሰው መኖሩን ወይንም እንደሚኖር የሚያመላክት ሲሆን በስተመጨረሻም የጠፋም የሞተም ይመስለኛል ላልሽው ያ ጭንቀትሽ ወይንም ደግሞ ሐሳብሽ እርግጠኛ የጠፋ ከመሰለሽ ጭንቀትሽ ወይንም ሐሳብሽ ለጊዜው እንደሚለቅሽ የሚያመላክት ሲሆን እስከጭራሹ ግን ሲጠፋ ከተመለከትሽ ያ ጭንቀትሽ ወይ ሐሳብሽ በቅርቡ ያ የምትጨነቂለት ወይ የምታስቢለት ነገር በቅርቡ ከጭንቀትሽ እንደሚገላግልሽ የሚያመላክት ነው። በቀጣይ ደግሞ እስከ ዳር አወቀው ወደ ጠየቀችኝ ህልም ፍቺ ሄዳለሁ። በህልሜ ታናሽ ወንድሜ ቁመት ሲያጥር አየሁት ይላል። በህልም ውስጥ አንድ ሰው ቁመቱ ሲቀንስ ማየት ብዙውን ጊዜ የተለዋዋጭ ሁኔታን፣ የሐዘን ወይንም የኃይል መቀነስን ሊወክል ይችላል። ይህም ማለት የወንድምሽን ቁመት ሲያጥር መመልከት አሁን ባለበት በህይወቱ ወይንም በስራ ሁኔታም ሊሆን ይችላል ወይም በማንኛውም ሁኔታ ላይ የሚያጋጥሙት ችግሮች ወይም መሰናከሎች መኖሩን የሚያመላክት ነው። ውድ ቤተሰቦቼ ህልማችሁ እንዲፈታላችሁ ስትጽፉልኝ ያያችሁትን ህልም በዝርዝር ካላችሁበት ሁኔታ ጋር በዝርዝር እንድትጽፉልኝ ስል በትህትና ጠይቃለሁ። ያው ህልሙንም ዘርዘር አድርገን በሰፊው እንድናየው ማለት ነው። በቀጣይ ደግሞ አትፒያ ወደ ጠየቀችኝ የህልም ፍቺ ሄዳለሁ። በህልሜ ላም ሽንቷን ፊቴ ላይ ስትሸና አየሁ፣ ግን ያየኋት ላም ወጣት ናት ይላል። እሺ እህቴ በህልም ላም ሲሸናብን መመልከት የተለያየ ትርጉም ሊኖረው ይችላል። የህልም ትርጓሜውም የአንደኛው ሰው ህይወት፣ የሃይማኖት አመለካከት እና በስሜት ሁኔታ ላይ የተመሰረተ ሊሆን ይችላል። ላም በብዙ ባህሎች ምስጋና፣ እርዳታ፣ የመንፈሳዊ መከታተያ ምልክት ሊሆን ይችላል። ስለዚህ ህልሙ በህይወት ውስጥ አንድ የሚያግዝሽ ወይም እርዳታ የሚያስፈልግሽ ሁኔታ ሊኖር እንደሚችል የሚያመላክት ነው። ከመንፈሳዊ አንጻር ስናየው ደግሞ ላም ጥሩ ወይንም የተቀደሰ እንስሳ ተደርጎ ይወሰዳል። በመጨረሻም ሀቢባ ወደ ጠየቀችኝ የህልም ፍቺ ሄዳለሁ። በህልም ዕቃ ማጠብ ፍቺው ምንድነው ይላል። በህልም ዕቃ ማጠብ በአጠቃላይ ንጽህና፣ ለውጥ፣ የድሮ ነገሮችን መውጣት እና አዲስ የህይወት ጅማሮን ሊያመላክት ይችላል። በአጠቃላይም ከድሮ የነበረውን ሸክም ማስወገድና አዲስ ጉዞ መጀመርን ያመላክታል። እሺ ቤተሰቦቼ ለዛሬው ይዤ የመጣሁት የህልም ፍቺዎች እነዚህን ይመስላሉ። በቀጣይም ደግሞ እንዲፈታላችሁ የምትፈልጉት የህልም ፍቺ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።